በየዋህነቱ በዝምተኝነቱ ልታጠቃው እየፈለገች ነው እንጂ በእርግጠኝነት ሩታ መልካም ነገር አስብ አይደለም እሱ ጋር የመጣችው። እኔ ደግሞ የሆነ ያህል ፐርሰንት እርግጠኛ ወግጄ ምን ትላለች ደግሞ እጄ የሆነ ያክል ፐርሰንት እርግጠኛ ነኝ። ምን ነው እርግጠኛ የሆንሽው? የትኛዋ ሚስት ናት የልጇን አባት ልትጎዳ የምትሞክረው? የትኛዋ ሚስት ናት ባልዋን አደባባይ አውጥታ ልትጎዳው የምትችለው ማለት ነው? እና አንቺስ ምን ፈልገሽ ነው የመጣሽው? ትዳሩ በትነሽ የራስሽ ለማድረግ እየለፋሽ ያለሽው እና መልካም ነገር አስበሽለት ነው እንዴ? ልጅህን አሳድግ ራስህን አስተካክል ማለት ሲገባሽ እኮ ለራስሽ ለማድረግ ስትፍጨረጨሪ የነበርሽ ሰገጤ ስግጥ ያልሽ ሴትዮ ነሽ ማለት ነው። አንቺ ትውልድን ገዳይ ማለት ነው። ስዳድግ አሳዳጊ የበደለሽ እንደው እነሱ ወልደው ትተውሻል፣ ትውልድን እንድትበኪ አድርገው ትተውሻል ማለት ነው። እውነቴ ነው የምልሽ። እና ሩታን የዋህነቱን ተጠቅማ የሆነ ነገር ልትጎዳው እንጂ ምንም ልትጠቅመው አይደለም። የሆነ አክል ፐርሰንት እርግጠኛ ነኝ። እንደው ድፍት ያደርግሽ አባቴ አምላክ። አንቺ በምን እርግጠኛ ትሆኛለሽ? ሚስት ባሏን ልትጎዳ፣ ሚስት ባለት የምንድን ነው የልጇን አባት ልትጎዳ እንደተነሳች በምን እርግጠኛ ትሆኛለሽ? ባልና ሚስት በደንብ ይስማማሉ። ቢጣሉ እንኳን ነገ ይታረቃሉ ብለሽ እኮ አላሰብሽም አንቺ መሀይም። እዚህ ጋር ደግሞ ምን ብላ መጣች? ያፈቅርሽውም ሰው ያፍቅርሽ ጨምሮ ብላ እንግዲህ ቲክቶክ ገጿ ላይ ለጥፋ ትገኛለች ማለት ነው። እንግዲህ ያፈቀርሽው ማን ነው? ያጋደምሽው ልጅ አለ። የ5 ዓመት ልጅሽን አርፈሽ ብታሳድጊ ባይናይ ማለት ነው። ስግጥ አትበይ። ትውልድን አትግደይ። ትውልድን ገዳይ የሆናችሁ እናንተ ቆሻሾች፣ እውነቴ ነው የምላችሁ። ቆሻሻ ራሱ እኮ አይገልጻችሁም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። አብርሃምም እንግዲህ አላሳፈረንም፣ በደንብ አድርጎ አባሯታል። በመቀጠል ደግሞ ሩታ ትጉዳኝምም ትጥቀመኝምም ለኔ ነው ብሎ ነው ያባረራቸው ማለት ነው። እነዛ መሀየሞችም ደግሞ እሷን እየተባበሩ ነበረ፣ ሁለቱ ማለት ነው እየተባበሯት ነበረ። ስግጥ ያልሽ ሰገጤ። እኔ እውነት ለመናገር የእሷ ቪዲዮ እኮ አልከታተልም፣ በደንብ አላይም። ምክንያቱም አሁን ሰው ቆራርጦ ባወጣው ሰው ነው ገብቼ ሳይ ሩታ ልትጎዳው እንጂ በየዋህነቱ ልትጠቀምበት እንጂ እንትን ልትሆነው አይደለም። ኧረ እባክሽ እውነትሽን ነው እንዴ? እውነትሽን ነው? አንቺ ምን አደረግሽለት? ጎዳሽው እንጂ ምን አደረግሽለት? ቤተሰቡን እስከ ማሰደብ ድረስ የደረሽው እኮ አንቺ ነሽ። እናት አባቱን ምን አይነት ቤተሰብ ናቸው? ቤተሰቡን ይሄ ስራ ሲሰራ ለምን ዝም አሉት ብለን እስከምንናገር ድረስ የደረስን እኮ በአንቺ ምክንያት ነው ማለት ነው። እኔ ጋሽዬ ራሱ ለምን ዝም አለው? ለአብርሃም ትዳር አለው ልጅ አለው፣ ለምን ይሄ ሲያደርግ ዝም አለ እስከምል ድረስ ደርሻለሁ። እውነቱን ስነግራችሁ ማለት ነው። በማ ምክንያቱም በዚች መሀይም ሰገጤ ሴትዮ ማለት ነው። አንቺ ወራዳ፣ እውነት ቅሌታም እኮ ነሽ። ቅሌታም ራሱ አይገልጽሽም። ድራማ ነው እናውቃለን፣ ግን ስግጥ ያለና ፋራ ድራማ ነው ሰራች ያለችው። ስግጥ ያለ ማለት ነው። ደግሞ አፏን ሞልታ እዚህ ጋር ትመጣና በቃ እንደ ጀብድ እንደሰራ ሰው ስታወራ አታፍርም? ማፈሪያ። እንደው ልታፍር ይገባሻል እኮ እውነት። የሆነ ጊዜ እኮ እንደዚህ ክፉ ነገር ስትሰሩ የሆነ ጊዜ መውደቂያችሁ ይደርሳል፣ ትወድቂያለሽ። ሲቀጥል ደግሞ ልጆች ያሉ እንደዚህ የቆሸሸ ቪዲዮ ላይ እኔ እውነቴ ነው የምላቸው ያያሉ ብዬ አስባለሁ። እኔ ያቃጥለኛል። ልጆች ሲያዩ እኮ ይሄ እውነተኛ ታሪክ ወይም ደግሞ እውነትን ነገር ይመስላቸውና ስንት የሚበላሹ ሴቶች ይኖራሉ። ስንት አረብ ሀገር የሄዱ አሁን እሷ የሚደግፉ አሁን ጤነኛ ናቸው? እንደሷ ስግጥ ስላሉ እኮ ነው። እንደሷ መሀየም ስለሆኑና እሷን ተከታትለው እኮ ነው እሷን ሊደግፉ የቻሉት። ከዛ ስራቸው ሁሉ ነገረ ስራቸው በሙሉ እንደሷ ነው የሚሆነው ማለት ነው። ባል ኖሯችሁ ልጅ ኖሯችሁ ከዛ የሰውን ባል አፋታችሁ ለማግባት የምትሞክሩ ሰዎች ናቸው እሷ የምትደግፏት። እውነቱን ነው ብላችሁ አስረግጬ ነው የምነግራችሁ ማለት ነው። አብርሃም ደግሞ እንኳን ለትዳር ለዳርም እንደማይፈልጋት በተደጋጋሚ ተናግራለሁ። አይፈልጋትም። አዎ አይፈልጋትም። እውነት አይፈልጋትም። ሩታን ነው የሚፈልገው። ሩታ አብርሃምም ይሁን ቤተሰቦቹን በደንብ አድርገው ነው የሚፈልጓት። እና እንግዲህ ልሂድ ካልሽኝ ከተስማማሽማ ምንድነው ያለችው? ዘፈን ነው እንግዲህ። የዘፈን ነገር እኔ እንትን አይለኝም ብዙ ማለት ነው። እንግዲህ ያፈቀርሽውን ሰው ጨምሮ ያፍቀርሽ ብላ ፖስተችው ማለት ነው። ያው ታውቃላችሁ እንግዲህ እሷ ግራ ገብቷት ነው ሂጂ እዛ የምታፈቅሪውን ያግባሽ ወይም ደግሞ የምታፈቅሪው ያኖርሽ። እንግዲህ ባልሽ አሁን እኔ አንቺ ሚስት ናት ብሎ አቅፎ ማደሩ እውነት አንቺ ሚስት ናት ብሎ እንደው ድፍት ያደርገሽ አንቺ ይሁንሽ ሮቶ። እውነት ሮቶ እኮ ነው የሚላቸው ቡታጀራ ላይ ማለት ነው። የሆነ ቪዲዮ ሲከፈት ማለት ነው ቤተሰብ እውነት ነው የምላቸው ያቺ ሮቶዋ ሴትዮ ናት ይሏታል። የምር ትልልቆቹ ማለት ነው ያቺ ሮቶዋ። እና ውድ ቤተሰቦቼ ሁሉም ነው ያበቃት ማለት ነው ለዚች ሴትዮ። እውነቴ ነው የምላችሁ ሩታን አንድ ሰው የሚናገራት ሰው የለም፣ አንድ ሰው ማለት ነው። እንደው የሆነ ቪዲዮ ሲታይ ራሱ በሆነ አጋጣሚ እቺ ሮቷ ሴትዮ ናት፣ ያቺ ባለጌዋ ሴትዮ ናት ነው የምትባለው ማለት ነው፣ ያችኝቱ ማለት ነው። ሩታና አብርሃም ግን ሲጨቃጭቁ የሆነ ነገር እንትን ሲል ግን ሲናገሩ ወይም ደግሞ ሲያወሩ ሪል አይመስልም፣ እውነት አይመስልም። ግን እኮ አሳምረው ነው የሚሰሩት ይባሉ እንጂ አንድ ቀን ሩታ ስትሰደብ አይቻላቅም። አንድ ቀን ማለት ነው ኢትዮጵያ ከገባው ያቺ
ያችኛቱ ግን ብቻ በብዙ ነገር ትሰደባለች። ያቺ ባለጌዋ ሴትዮ ናት፣ ያቺ ሮቷ ሴትዮ ናት። አሁን ግን አታፍርም? ትንሽ ማፈሪያ። ቤተሰቦቿስ እንዴት ተዋት ነው ሲባል የምታዩ? ቪዲዮ ከፍቶ ማንኛውም ሰው አጠገባችሁ ላይ ያለ ሰው ቪዲዮ ሲያይ ማለት ነው። ሩታ ግን አሁን እኮ የእውነት ይመስላል እኮ እንደዚህ ሲጨቃጨቁ ምናምን ይባሉ እንጂ ሌላ በተአምር ተሰድባ አታውቅም። እሱም ተሰድቦ አያውቅም። አብርሃምን ማለት ነው። እኔ እውነቱን ነው የምናገረው። እሷ ግን ብዙ ጊዜ ትሰደባለች ሳያት እና የምትሰደብም ሴት ናት፣ አሰዳቢም ናት። ሲቀጥልም ደግሞ ያው ባለጌ ናት፣ ወራዳ ናት፣ እውነት ቅሌታም ናት ማለት ነው። ከዚህ በላይ ቅሌትም የለም ውርደትም የለም። ወንድ ልጅ እንግዲህ ሚስትህን ፈታህ እኔን ካላገባህኝ በቃ አያችሁ አይደለ? ሚስትህን የልጅህን እናት ትተህ ልጅህንም ትተህ ልጅህም ረስተህ እኔን ካላጃጃልክ እድሜ ልክህን እኔን ይዛ አሻሼ ገዳሜ ካላልክ የምትል ሴት አሁን ሴት ናት። እናንተ ስታስቡት ማለት ነው ቤተሰብ እውነት ሴት ናት። አሁን እቺ ፋራ ናት እንጂ አሁን እቺ አሳዳጊ ያላት እንዴ? እንደው ድፍት ያደርገሽ። እውነቴ ነው የምልሽ። እኔ ቤተሰቦችሽን እዚህ ነው ያሉት፣ ስላሴ ወደ ስላሴ ጀርባ ነው መሰለኝ ያሉት ማለት ነው። ስግጥ ያልሽ ስታስጠሉ እውነት። በእሷ የመጣ ጋሽዬ ስንናገር ነበረ። እውነት ለምን አባቱ ዝም ይላል? እሱም ከሱ ብሷል ያልን ሰዎችም አለን ያሉ ልጆች አሉ። እና ለምን ዝም ይለዋል ይሄ ነገር ሲሰራ እስከ ማለት ድረስ የደረስ በእሷ ምክንያት ነው። መሀይም ስታስጠላ፣ እንደው የሚያስጠላባቸውና የሚያምርባቸው ነገር ለየታቸው አታውቁምና እነዛዎቹም ደግሞ እንግዲህ እያስመሰሉ ይገኛሉ ማለት ነው። ማናማ እንዳ ከዚህ ሁሉ ማለት ነው አቤል ለምን አንተ አታገባትም? አቤል ማለት ነው አንተ አግባትና እሷ እያስመሰለች ነው። ነይ በቃ ሄርሜላ ይገባዋል የሆነ ጊዜ። ያው ድራማችሁ እንደምትጀምሩ እናውቃለን። ነገር ግን ማለት ነው ሩታ መቼም ይሁን መቼም አትወጥቅም እዚህ ጋር። የምሬ ነው የምላችሁ። ማንም ይሁን ማንም አይቀየርባትም። ይህንን አምናችሁ ተቀብሎ ቤተሰብ ድራማው አሁን ይቋረጥ የለም መልሶ እንደሚጀመር እወቁ። ቀጥሎ ማለት ነው። ቀጥሎ ሲጀመር ሩታዬ ወይ ምን ተደርጎ ምን ተብሎ ይመጣል መሳላቸው? ሩታ ወይም ደግሞ እሷን ለመነጠል ነበረ ወይም ደግሞ እነሱን ለማራቅ ነበረ ብላ ልትተወው ትችላለች። ያ ደግሞ የድራማው ድምቀት አድርገው ሊያመጡት ይችላሉ። እዚህ ጋር አምናችሁ ተቀበሉና በዛ ሰዓት ሩታ ይሄ ለምን እንዴት ልታደርግ ቻለች? ትዳሯን ትታ እኛ ምንንሽ ነበር እኛ እንደዚህ ልብለንሽ ነበር ብላችሁ በተአምር እንዳትወቅሳት ለሩታ ማለት ነው። ምክንያቱም በየተባለችዋ ስለምትል አድርግ የተባለችዋ ስለምታደርግ ማለት ነው። እና አሁን እነሱ ምን እያሉ ነው ያሉት? እየተጫወተችበት ነው። ወደኋላ ትትለዋለች። ፍቅርሽ ደግሞ በኋላ ይገባዋል። አሁን አይደለም የሚገባው፣ ስትጎዳ ወይም ደግሞ የሆነ ነገር ስታደርገው ነው የሚገባው እያሉ ይገኛሉ ማለት ነው። እና ድራማ መጀመሩ አይቀርም። ቢጀመር እንኳን ይሄ ነገር ሊደረግ ይችላል፣ ሊፈጠር ይችላል። ሩታ አይ አልፈልግም እኔ ይሄ ነገር ለማድረግ ነበረ ብላ ልትመጣ ትችላለች። አሁን አይደለም ቆይተው ትንሽ። አሁን ግን ፍቅር ይጫወታሉ ማለት ነው። ከዛ በኋላ እንደዛ ብለው ቢመጡ እንኳን አንዳችሁም እንዳትቀየሩ በሩታ ምክንያቱም በየተባለችዋ ስለምትል ወይም ደግሞ አድርግ የተባለችው ስለምታደርግ፣ አብርሃምም ደግሞ በቃ የተባባሉትን ነው የሚያደርገው ማለት ነው። ምን ያደርጋል እሱም ወይም ደግሞ በቃ እሺ አንቺ እስከተውሽኝ ብሎ ወደዚህችኝቱ ሴትዮ ይመጣል ለትንሽ ጊዜ፣ ከዛ መልሶ ወደዚህ ይመጣል ማለት ነው። እንዲያው ስንት ወር ነው ከጀመራቸው? እውነት ቆየ እኮ አንፈልግም እንደው እንጂ ሴት አታምጡብን። በቃ ድራማ መስራት ከፈለጋችሁ ከሌላ ሰው ጋር ብትሰሩ ነው የሚሻላችሁ እንጂ ከዚህ ትውልድን ገዳይ ከሆነች ሴትዮ አክቷ፣ ንግግሯ ሁሉ ጋዝ የሚል እንጨት የሚል ይጭ ስታስተሉ። እውነት ድራማ የምትሰራ ሴት አለች። አሁን እነ ጸጌ ራሱ በትክክል ነበረ ድራማ የሚሰሩት። እና ውድ ቤተሰቦቼ ሰላም ሁኑልኝ ላይ ያላችሁበት